የረመዳን ቭሎግ ዛሬ ዶሮ ልሰራ ነው። አብረን እንስራ እስቲ ሙያዬንም እያያችሁ በዛው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ረመዳን እንዴት ነው የምትጾሙ? ሁላችሁም ጾመኞች ጾማችሁ እንዴት ነው? እኛ ጋር በጣም እየሮጠ ነው። ኢትዮጵያ ላይ ረመዳን እየሮጠ ነው። እንግዲህ ጊዜውም ቶሎ ቶሎ እየሄደ ነው። ዛሬ ዶሮ ሰርቼ ነበረ እና እስቲ ላሳያችሁ፣ ሙያዬን ላሳያችሁ። ብሎጌን እያያችሁ በዛውም አንዳንድ ነገር እናወራለን። ይህ ሽንኩርት የ100 ብር ሽንኩርት ነው። በጣም ብዙ ነው፣ ግን ትንሹ ነው። አንኳር አንኳሩ አይደለም። እና ኑሮ አልሐምዱሊላህ አሪፍ ነው። ይሄ የአስቤዛ ነገር ምናምን አሪፍ ነው። የምግብ ነገር ምናምን ማለት ነው። እንዴት ላስረዳችሁ? ሽንኩርት፣ ቲማቲም ምናምን አለ፣ አትክልት ነው የሚባለው። የእሱ ነገር አሪፍ ነው። በጣም ውድ የሆነ እቃ ምናምን ነው። እቃም በጣም ውድ ነው በአሁኑ ሰዓት። ትዕዛዝ የምታዙ ራሱ እዛ ሆናችሁ ትዕዛዝ የምታዙ ለቤተሰብም ለራሳችሁም ሆነ ባታዙ ይመረጣል። ሌላ ደግሞ ባትገዙ ግዴታ ካልሆነ ባትገዙ ራሱ በጣም ውድ ነው። ግን ያው የሚቀንስ አይመስለኝም። ግን ወደፊትም በዚሁ ይቀጥላል እንጂ አሁን ብስሚላ በጣም ነው ኑሮ የተወደደው። እና ደግሞ አንዳንዴ ማለት ነው ወደኛ ግን ብዙም የላችሁም። ብዙ ጊዜ የወሎ ልጆች ምናምን ነው የማየውና ሙሉ የቤት እቃ የምታዙ ልጆች ማለት ነው። ለምንድን ነው ግን? ግራ ይገባኛል። ምንም ሳይቀር ነው ምን ማንኪያ እንኳን ሳይቀር ታዛላችሁና ራሳችሁ መታችሁ ብትገዙ ነው አሪፍ። በሩር የሚያስፈልግ ነገር ከሆነ ለምሳሌ ለእናታችሁ ለሆነ ሰው አካል በዛን ሰዓት የሚያስፈልጋቸው ከሆነ በሩሪ ብታዙ ችግር የለውም። ይሄ ሰርፕራይዝ ለቤተሰብ ምናምን። ግን ለራሳችሁ መጥቼ ምናምን ብላችሁ እዛ ሆናችሁ ራሳችሁ መርጣችሁ የገዛችሁ ትሻላል እኮ ወላሂ። ራሳችሁ አይታችሁ አገላብጣችሁ ተከራክራችሁ ብትገዙ ይሻላል። ብር ደግሞ ይጠፋብኛል የምትሉ እንዴት ነው ብር የሚጠፋባችሁ? በአካውንታችሁ አካውንት ካላችሁ በአካውንታችሁ አስቀምጡና ነው። እዚህ ጋር ማለት ነው ድስቴን አመድና እንትን ቀብቼው ነው ከጀርባ በእንጨት ስለሆነ አዲስ ድስት ስለሆነ እንደዚህ የማታውቁ ልንገራችሁ። አመድና ላርጎ ሲቀባ ከዛ ሲታጠብ እንደ አዲስ ይሆናል። ይሄ ከሰሉ ይለቃል ማለት ነው። እንደገና እንትን ላይ ብፌ ላይ ማስገባት ትችላላችሁ። ከእቃችሁ ጋር በትክክል ቦታ ማስቀመጥ ትችላላችሁ። እና አዲስ ድስት ሲኖራችሁ እንዳይጦቅርባችሁ፣ ከሰል እንዳይዝባችሁ እንደዚህ አመድ ጀርባውን አመድ ቅቦት እንዳለ ጀርባውን ማለት ነው። ከዛ ስታጥቡት ፏ ይላል እንደ መጀመሪያው። እና ወደ ወሬያችን እንምጣና ሙሉ የቤት እቃ ማንኪያ ሳይቀር የሆነ በቃ ጥቃቅን እቃዎች ምናምን ሳይቀሩ ነው ኦርደር የምታረጉትና እንደዛ ለምሳሌ ትልልቅ ብር የሆነ ይጠፋብኛል። መጅሊስ ከሆነ መጅሊስ አሁን ብዙ ብር ነው፣ ከ100 ሺህ ብር በላይ ምናምን ልታችላላችሁ። ይሄ ለትልልቅ እቃዎች ከሆነ ፍሪጅ ምናምን እንደዛ ከሆነ ምናልባት እዚህ ስመጣ ይወደዳል፣ ወይም ደግሞ ለነገሩ እየተወደደ ነው መሄደው እቃና ብሩም ብዙ ነው ምናምን ፈርታችሁ እዚህ ስመጣ ብሩ ጠፋብኛል ብላችሁ ከሆነ እሱን ብታዙ። ግን ይሄ ጠቃቅን እቃዎች ምናምን ባታዙ ራሳችሁ መታችሁ የሚያስፈልግ አንዳንዴ እኮ ሰው ለሰዎች ሲገዙልን ማያስፈልገን ሊሆን ይችላል ስላችሁ ማያስፈልግ እቃ የለም። ግን አሁን በዛን ሰዓት በሩር የሚያስፈልገን እቃ ሊኖር ይችላል እና ማያስፈልገን ሊገዙልን ይችላል። እና ራሳችሁ ግዙ። አካውንት ደግሞ ላይኖራችሁ ይችላል። የዛሬ 10 ዓመት 9 ዓመት ምናምን የሄድን ልጆች ማለት ነው፣ ከ10 ዓመት በፊት የሄድን ልጆች ሞኝ የዋህ ነበርን። አካውንት ሳናወጣ ነበር የምንሄደው። እኔ ራሱ ለመጀመሪያ ጊዜ ስሄድ ማለት ነው አካውንት አልነበረኝም። ተመልሼ መጥቼ ነው አካውንት አወጣሁትኝ። 3 ዓመት ሰርቼ መጥቼ ከዛ በኋላ ነው ማለት ነው። ግን ያኔ 3 ዓመት ሰርቼ ስመጣ ለወጪ ቤተሰቦች አባቴ ጋር ሆነ ቦታ ሰው ስታስቀምጡ ሙሉን ብር ላይ ሰጧችሁ ይችላል። እና መጠየቅም እንደኔ የምትፈሩ እኔ መጠየቅ በጣም ነው የምፈራው። እና የራሴም ነገር ሆኖ ሰው ጋር ካለ መጠየቅ አለ የሆነ ትልቅ ስራ ነው የሚመስለኝ። ለዛ እንትን ብር ይዤ መጥቼ ነበረ። የዛ የኩዌት ሀገር ብር ይዤ መጥቼ
እንደውም ህገወጥ ምንዛሬ አለ እዚህም ማለት ነው። በባንክ መመንዘር ትችላላችሁ። እኔ ሱቅ ላይ ምናምን ትንሽ ትንሽ ምንድን ነው እየዘረዘርኩኝ ጨረስኩት ማለት ነው። ለሁለት ወር ምናምን ለወጪ ፏልኩበት እናቴ ምናምን ፏረኩበት እና ተመልሼ ይኩኝ እና እንደዛ ብራችሁን ይዛችሁ መምጣት ትችላላችሁ። በሪያልም ከሆነ እዛ ያላችሁበት ሀገር ብር ይዙና ነው እዚህ ስትመጡ። አሁን ግን ህጉ ስለጠበቀ እዚህ ጥብቅ ስላለ ሀዋላም ላይኖር ይችላል። ግን ባንክ ላይ ብትመነዝሩት ራሱ ያናክል ብዙም እንትን የለውም፣ ብዙም ለውጥ የለውም። ከሀዋላው ይቀራረባል እና መንዝራችሁ እዚህ የምትፈልጉትን ነገር ቀስ ያላችሁ ትገዛላችሁ ማለት ነው። ብራችሁንም በአንድ ያትመነዝሩትም። ለምሳሌ 1000 ብር ብትይዙ ራሱ 1000 ሪያል ይዛችሁ ብትመጡ 1000 ሪያል በሙሉ በአንድ ያትመነዝሩትም። 100 ብር 50 ብር እየመነዘራችሁ። እኔ እንደዛ ነበር የማደርገው ጊዜ። አሁን ግን ብሬን በአካውንት ያስገብቼ ነው የመጣሁት። አካውንት ስለነበረኝ እዛው እያለው ልኬ በአካውንት ያስገብቼ ነው የመጣሁት እና ትንሽ ብር ነው ያሉኝ። እስካሁንም አልመነዘርኳቸውም። 10 ዲናር ምናምን እንደዛ ናቸው እና የሆነ ጊዜ ሲቸግረኝ መነዝራቸዋለሁ እና እንደዛ እያላችሁ የሆነ ነገር መግዛት ስትፈልጉ በትንሽ በትንሽ አድርጋችሁ መንዝራችሁ እንትን መግዛት ትችላላችሁ እና እዚህ ሲገዙ አንደኛ እኔ እንጃ የሚከራከሩም አይመስለኝም፣ ዞሮ የሚያዩ አይመስለኝም። እና ለዛ ልንገራችሁ ብዬ ነው። እቃ ደግሞ እቃ ሁሌ ይጨምራል። አሁን ይሄ ምጣድ የምታዩት ምጣድ ማለት ነው 2000 ብር ነበር የገዛሁት የዛሬ 5 ወር ወይም 4 ወር ምናምን አካባቢ። አሁን ግን 3000 ብር ነው። አስቡ፣ በትንሽ ጊዜ አመት ሳይሞላ 1000 ብር ጨመረ እና ሁሉም ነገር እየጨመረ ምናምን ነው የሚሄደው። ለምሳሌ ዛሬ አሁን 1000 ብር ተብላችሁ ነገ እነሱ ሲሄዱ ደግሞ ሊጨምርባቸው ይችላል እና አነስተኛውን ሊገዙላችሁ ይችላሉ። ብዙ ነገር አለና በራሳችሁ ብር መታችሁ አይታችሁ ታማኝ ቤተሰብ ካላችሁ እህት ምናምን ወንድም ታማኝ ሰው እንደራሱ የሚያደርግ ሰው አለ። እንደራሱ በቃ የሚያደርግላችሁ ሰው ካለ እሰየው፣ ጥሩ ነው። መታችሁ በቃ ሙርታ ሆናችሁ ነው የምትቀመጡት። ቤታችሁ ሙሉ ሆኖ ምናምን አትቸገሩም ማለት ነው። እንደዛ የሚያደርግላችሁ ሰው ካለ ግን ይሄ ለባዳ ምናምን የምትሸወዱ ነው የሚመስለኝና እንግዲህ ብታስቡበት ጥሩ ነው። እንጀራዬን ጋግሬ ጨርሻለሁ። እቃ ማጥቤያለሁ። ቤቴን ማስድቻለሁ። እና እኔ ስለ ብሎግ ማውራት እኮ አልወድም፣ ሌላ ወሬ ነው የሚመጣልኝ። እና ውዶቼ ወዳችኋለሁኝ። ባይ። በሌላ ቪዲዮ እንገናኝ።